የመብራት ክፍያ ጭማሪ ሊደረግበት እንደሆነ ሰምተናል። ለዚህ ሲባልም የኤሌክትሪክ ታሪፍ ድርድር ማዕቀፍን ለማዘመን የሚያስችል ስራ መጀመሩን አውቀናል። በሌላ በኩል ደግሞ 97,000 ቤቶች ዘንድሮ በዕጣ እንደሚተላለፉ መንግስት አስታውቋል። የአዲስ አበባ ከተማ አስተዳደር ካለበት የጋራ መኖሪያ ቤቶች ውዝፍ ዕዳ ውስጥ 61.2 ቢሊዮን ብር ያህሉን መክፈሉን ገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የመብራት ክፍያ ላይ ጭማሪ ሊደረግ መሆኑን ሰምተናል። ለዚህ ሲባልም የኤሌክትሪክ ታሪፍ ድርድር ማዕቀፍን ለማዘመን የሚያስችል ስራ መጀመሩን አውቀናል። የኢትዮጵያ ኤሌክትሪክ ኃይል ከደቡብ ኮሪያ ሪፐብሊክ መንግስት ጋር በመተባበር የኤሌክትሪክ ታሪፍ ድርድር ማዕቀፍን ለማዘመን የሚያስችል የጥናት ማስጀመሪያ መርሃ ግብር ማካሄዱን አስታውቋል። የጥናት ተቋሙ ያለበትን የፋይናንስ ውስንነት በመቅረፍና አሰራሩን ከዓለም አቀፍ ስታንዳርዶች ጋር በማስማማት ረገድ ትልቅ ፋይዳ ይኖረዋል ተብሏል። የተቋሙ ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ እንደገለጹት ከሆነ ኢትዮጵያ ሰፊ የታዳሽ ኃይል ሀብት ቢኖራትም የኃይል ተደራሽነትን ለማስፋፋት የፋይናንስ አቅምን ማጠናከር ወሳኝ ነው። ለዚህም ደግሞ በስራ ላይ ያሉ የታሪፍ አሰራሮችንና የድርድር ማዕቀፎችን ማዘመን ቀዳሚው ተግባር መሆኑን ገልጸዋል። ይህ የኤሌክትሪክ ታሪፍ ድርድር ማዕቀፍን የማዘመን ፕሮጀክት በደቡብ ኮሪያ መንግስት በሚደገፈው የእውቀት ሽግግር ፕሮግራም ስር በዓለም አቀፍ ደረጃ ከቀረቡ ከ400 በላይ ፕሮጀክቶች መካከል አሸናፊ በመሆን የተመረጠ መሆኑን የኢትዮ ፓወር አካዳሚ ዳይሬክተር ወንዶሰን ካሳ ገልጸዋል። ጥናቱ በደቡብ ኮሪያ ባለሙያዎች ድጋፍ የሚከናወን ሲሆን የተቋሙን ባለሙያዎች አቅም በመገንባትና የአሰራር ዘመናዊነትን በማምጣት ረገድ የላቀ ሚና እንደሚኖረውም ተመላክተዋል። በጥናቱ ማጠቃለያ ላይ የሚቀረጸው አዲሱ የታሪፍ ድርድር ማዕቀፍ የኢትዮጵያ ኤሌክትሪክ ኃይልን የፋይናንስ ቁመና በማጎልበት የግል ኢንቨስትመንቶችን በማበረታታትና የኢንቨስትመንት ስጋቶችን በመቀነስ ተቋሙ ተልዕኮን እንዲያሳካ ከፍተኛ አስተዋጽኦ እንደሚኖረው ታምኖበታል። ከ3 ዓመታት በኋላ የኤሌክትሪክ አገልግሎት ታሪፍ በ400% እንደሚጨምር ከዚህ በፊት መገለጹ የሚታወስ ነው። የውሃና ኤነርጂ ሚኒስቴር፣ የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ኤሌክትሪክ አገልግሎት፣ የነዳጅና ኤነርጂ ባለስልጣን፣ በኢትዮጵያ የዴንማርክ ኤምባሲና የኤነርጂ ስተርልሰን የጋራ ጥምረት ውጤት የሆነና በቅርቡ ይፋ የሆነው ሁለተኛው የኢትዮጵያ ኢነርጂ ምልከታ ሪፖርት በፈረንጆቹ 2028 በኢትዮጵያ የኤሌክትሪክ አገልግሎት ታሪፍ ጭማሪ በትንሹ 400% እንደሚሆን አመላክቷል። የ400% የታሪፍ ጭማሪ ይደረጋል ተብሎ የሚጠበቀው የኢትዮጵያ ኤሌክትሪክ አገልግሎትና የኢትዮጵያ ኤሌክትሪክ ኃይል መንግስትንና የነዳጅና ኤነርጂ ባለስልጣንን በማማከር በፈረንጆቹ ከ2024 እስከ 2028 ባሉት ዓመታት የኤሌክትሪክ ታሪፍ ደረጃን በደረጃ ጭማሪ እንደሚያሳይ ይፋ ባደረጉት መሰረት እንደሆነ በሪፖርቱ ላይ ተገልጿል። ይህ የታሪፍ ማስተካከያ የኢትዮጵያ ኤሌክትሪክ ኃይል የሚያወጣውን ወጪ የሚመጥን ገቢ መሰብሰብ እንዲችል ያደርጋል ተብሎ ሲጠበቅ፣ ለኢትዮጵያ ኤሌክትሪክ አገልግሎት ደግሞ የተረጋጋ የፋይናንስ ሁኔታ እንዲጠናከርና አቅሙን እንዲያሳድግ በማድረግ ረገድ እንዲሁም የብሔራዊ የኤሌክትሪክ መስመርን ወይም ግሪድን የማስፋፋትና የመቆጣጠር ተግባሩን እንዲወጣ እንደሚያስችለው ይጠበቃል። የኤሌክትሪክ ኃይል አቅርቦት ደህንነት ላይ መሻሻሎች እንዲቀጥሉ፣ የተመረተውን ኃይል ወደ ኤሌክትሪክ መለወጥ እንዲፋጠን የታሪፍ ጭማሪው ተቀባይነት አስፈላጊ መሆኑ በሪፖርቱ ላይ ተገልጿል። በሌላ በኩል ደግሞ ወደ ቤት ጉዳይ ስንመለከት 97,000 ቤቶች በዘንድሮ ዓመት በዕጣ እንደሚተላለፉ መንግስት አስታውቋል። የአዲስ አበባ ከተማ አስተዳደር ካለበት የጋራ መኖሪያ ቤቶች ውዝፍ ዕዳ ውስጥ 61.2 ቢሊዮን ብር ያህሉን መክፈሉን ገልጿል። ከ2010 ዓ.ም በፊት ለጋራ መኖሪያ ቤቶች መገንቢያ ብሎ ከኢትዮጵያ ንግድ ባንክ በቦንድ ተበድሮ ያልመለሰውን ከፍተኛ ዕዳ በ5 ዓመታት ውስጥ በከፍተኛ ደረጃ ማቅለሉን የአዲስ አበባ ከተማ አስተዳደር ነው ያስታወቀው። የከተማ አስተዳደሩ የዕዳ ቦንድ በማስያዝ ከተበደረው ውስጥ ወለድን ጨምሮ 61.2 ቢሊዮን ብር የሚሆነውን ባለፉት 5 ዓመታት ውስጥ ለኢትዮጵያ ንግድ ባንክ መክፈሉን ከንቲባ አዳነች አቤቤ ገልጸዋል። በአዲስ አበባ ከተማ ያለው የመኖሪያ ቤት ፍላጎትና አቅርቦት የሚመጣጠን አይደለም ያሉት ከንቲባ አዳነች፣ የዚህም ምክንያቱ ቤት ለማግኘት የተመዘገቡና እየቆጠቡ የነበሩ 700,000 ነዋሪዎች ውዝፍ ፍላጎት ሳይመለስ በሚሊዮኖች የሚቆጠሩ አዲስ ቤት ጠያቂዎች መፈጠራቸው ነው ብለዋል። ከ1997 ዓ.ም ጀምሮ ሲካሄዱ ለነበሩ የቤት ልማት ፕሮጀክቶች የፋይናንስ ምንጭ በከተማ አስተዳደሩ ዋስትና ከኢትዮጵያ ንግድ ባንክ የተወሰደ ብድር መሆኑን ያስታወሱት ከንቲባዋ እሳቸው ወደ ስልጣን ሲመ
ሲመጡ የከተማ አስተዳደሩ ያልከፈለው ወለድን ሳይጨምር 50 ቢሊዮን ብር ዕዳ እንደነበረበት ተናግረዋል። ይህ ዕዳ እንዴትና ከየትኛው ምንጭ እንደሚከፈል በግልጽ አይታወቅም። በመሆኑም አዲስ የቤት ልማት ፕሮጀክት ለመጀመር አስቸጋሪ ነበር ብለዋል። ይህም ቢሆን ተጀምረው ያልተጠናቀቁ 380 ሺህ የጋራ መኖሪያ ቤቶችን የማጠናቀቅ ስራ የከተማ አስተዳደሩ ማከናወኑን አስረድተዋል። አክለውም አስተዳደሩ በዘንድሮ በጀት ዓመት አጋማሽ ድረስ የከፈለውን 1.1 ቢሊዮን ብር ጨምሮ ባለፉት 5 ዓመታት ውስጥ 61.2 ቢሊዮን ብር ዕዳ ለኢትዮጵያ ንግድ ባንክ ተመላሽ መደረጉን ገልጸዋል። ነገር ግን አሁንም ከ32 ቢሊዮን ብር በላይ ዕዳ የከተማ አስተዳደሩ እንዳለበት የጠቆሙት ከንቲባ አዳነች አቤቤ ይህንን ገንዘብ ወደ ቤት ልማት ብናውለው የመኖሪያ ቤት ችግርን ምን ያህል ሊቀርፍ እንደሚችል መረዳት ያስፈልጋል ብለዋል። ከዚህ በፊት የቤት ልማት ፕሮጀክት በከተማ አስተዳደሩ በጀት ተከናውኖ እንደማያውቅ የጠቆሙት ከንቲባዋ እሳቸው የሚመሩት አስተዳደር የከተማዋን ነዋሪዎች የመኖሪያ ቤት ፍላጎት ለመመለስ በዘንድሮ በጀት ዓመት ልዩ ትኩረት ሰጥቶ ወደ ስራ መግባቱን ተናግረዋል። በከተማዋ ታሪክ ለመጀመሪያ ጊዜ ለቤቶች ግንባታ 27 ቢሊዮን ብር በጀት የከተማ አስተዳደሩ ማጽደቁን በመጠቆም የከተማ አስተዳደሩ ያለበትን የባንክ ውዝፍ ዕዳውን ከመክፈል ጎን ለጎን ያጸደቀውን በጀት ለቤት ልማት ጥቅም ላይ እያዋለ መሆኑን አስረድተዋል። ልዩ ትኩረት በተሰጠው በዚህ የመኖሪያ ቤት ልማት ፕሮጀክት በመንግስትና የግል አጋርነት መርሃ ግብርና የከተማ አስተዳደሩ በሚመደበው በጀት በ2018 ዓ.ም 100 ሺህ ቤቶችን ለመገንባት መታቀዱን የገለጹት ከንቲባዋ ከዚህ ውስጥም የ97 ሺህ ቤቶች ግንባታ ባለፉት 6 ወራት ውስጥ ተጀምሮ በተለያየ የአፈጻጸም ደረጃ ላይ እንደሚገኝ አስረድተዋል። እነዚህ ቤቶች በእቅዱ መሰረት በ2018 በጀት ዓመት ለማጠናቀቅ ርብርብ እየተደረገ መሆኑንም ገልጸዋል። በፌዴራል መንግስት ደረጃ በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤቶችን ለመገንባት እቅድ መያዙን ያስታወሱት ከንቲባዋ ከዚህ የፌዴራል መንግስት የቤት ልማት እቅድ ውስጥ አዲስ አበባ የአንበሳውን ድርሻ እንደምትይዝ አስረድተዋል። እየተከናወነ የሚገኘው የ100 ሺህ ቤቶች ግንባታ ላይ በፌዴራል መንግስት የታቀደው የ5 ዓመት የቤት ልማት ፕሮጀክት ሲታከልበት የአዲስ አበባ ከተማን የመኖሪያ ቤት ፍላጎት ትርጉም ባለው መልኩ ሊመልስ እንደሚችል ተናግረዋል። እየተከናወኑ በሚገኙት የቤት ልማት ፕሮጀክቶችና የኮሪደር ልማት ስራዎች ብቻ ከ250 ሺህ በላይ ለሚሆኑ ነዋሪዎች ጊዜያዊ የስራ ዕድል መፈጠሩን ከንቲባ አዳነች አቤቤ ገልጸዋል። በገቢ አሰባሰብ ረገድ የከተማ አስተዳደሩ በ6 ወራት 176 ቢሊዮን ብር ለመሰብሰብ አቅዶ 162.7 ቢሊዮን ብር ወይም የእቅዱን 92.4 በመቶ መፈጸም የቻለ ሲሆን ይህም ደግሞ ከ2017 ጋር ሲነጻጸር 51.1 ቢሊዮን ብር ወይም ደግሞ 45.8 በመቶ የገቢ ጭማሪ ማሳየቱን ገልጸዋል።